በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በብዙ ማዳኑ በብዙ በጎነቱ የምትኖሩ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለትና የዳነ ሕዝብ የሆናችሁ ቅዱሳን ቤተሰቦች የሆናችሁ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። ቤተሰቦቻችን ሆናችሁ አብራችሁን ስለምትሆኑ እናመሰግናለን። አዲስ ገቢዎች እንኳን ደህና መጣችሁ። አብራችሁን ቆዩ። ደስ ይላችኋል፣ ትባረኩናላችሁ፣ ትመረቁናላችሁ። እግዚአብሔር ባርካችሁ ይቀድሳችሁ። ዛሬ በኤርምያስ መጽሐፍ ምዕራፍ 3 ቁጥር 11 ላይ ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች የሚለውን ሐሳብ ነው የምንነጋገረው። ይሁዳና እስራኤል ምንድን ናቸው? እንደው ዝም ብሎ መጽሐፍ ቅዱስን እንደሚያቅሰው ማወቅ ስላለባችሁ ከሱን ጀምር እስቲ። ያው እስራኤል እስከ ሰሎሞን ልጅ ከሮዓብ ዘመን ድረስ በአንድ መንግስት ሆና እስራኤል ተብላ ትኖር ነበረ። በኋላ ሮዓብ ከመጣም በኋላ በአስተዳደሩ ችግር ምክንያት ለሁለት ተከፍላ ነበር እስራኤል። ሰሜናዊቱ እስራኤል 11 ነገዶች 10 ነገዶች አንድ ላይ እስራኤል ተብለው ሰሜናዊቱ እስራኤል ተባሉ። ሁለቱ ኤፍሬም እና ይሁዳ ደግሞ ደቡባዊ እስራኤል ላይ ይሁዳ ተብለው ተገንጥለው ደቡባዊ እስራኤል ሆኑ ማለት ነው። ለሁለቱም ሁለት ነገስታት ነበሯቸው። ይህ ትንቢት ሲነገር ኤርምያስ ሲናገር ሁለት የተከፈሉ መንግስታት የነበሯት እስራኤል ነበረች። ሰሜናዊቷ እስራኤል አታላይ ነበረች። ደቡባዊቷ እስራኤል ደግሞ ከዳተኛ ነበረች። እግዚአብሔር ሁለቱም መንፈሳቸውን ነው እግዚአብሔር የሚናገረው፣ የልባቸውን መንፈስ ነው። ሰሜናዊቷ እስራኤል እግዚአብሔር ለማመን ትሞክራለች፣ ለእግዚአብሔር ለመስከር ትሞክራለች። እግዚአብሔር ስም እየጠራ ነቢያትን ለማማከር ነገስታቶቿ ይሞክራሉ። ግን ውሸቷን ነው። እውነተኛ እምነት፣ እውነተኛ እግዚአብሔርን የሚፈለግ ስሜት አልነበራት። በልማድና እንዳይቀርብኝ በሚል መንፈስ ነበር እግዚአብሔር የምትከተለው። ደቡባዊቱ ይሁዳ ግን እግዚአብሔርን ትታ በኮረብታዎቹ ጣዖት አምልኮ ላይ ወድቃ ተኝታ ነበር። ድንጋይና ከዛፍ ጋር ነበረች ያለችው። እልም አለ እግዚአብሔር ለበላክደ። ያችኛዋ ሰሜናዊቷ ግን እግዚአብሔርን ታምናለች፣ በአንድ ልቧ ደግሞ ጣዖት ቤት ደግሞ ትሄዳለች። ሁለት ልብ ነበራት። አመንዝራነት የሚባለው ይሄ ነው። አመንዝራ ማለት ለምሳሌ አንድ ሰው ትዳር እያለው ትዳር አጋሩን ትቶ ሌላ ሴት ጋር ወይ ሌላ ወንድ ጋር ከሄደች ማለት ነው። ትዳር እኮ አለው፣ ትዳሩን አልፈታም። ትዳሩን ሳይፈታ ያን ማድረጉ ትዳሩን ፈቶ ከማድረጉ የበለጠ ነው አይደል? እግዚአብሔር እያለ ሌላ አምላክ፣ ሌላ ተስፋ፣ ዝም ብሎ ግዴለሽነት፣ ለእግዚአብሔር የሚገባውን ክብር አለመስጠት ነበረባት እስራኤል። ውሸታምና አስመሳይ ነበረች እስራኤል። እግዚአብሔርን በልብሶች አታታልለው ትሞክር ነበር፣ በአለባበሷ። ልቧ ግን ሌላ፣ ምንም እግዚአብሔርን አታዳምጥም ነበር። ይቺ ነፍስ፣ ይቺ እስራኤል እኛ ቤት የለችም። እግዚአብሔር ልጆች እግዚአብሔርንም መናስደሰት እየመሰለ በአጽዋማቱ እኛንን የምናስቀድሰው ፊት ለፊት ሄደ። የልብሳችን ንጣት ያምራል፣ እስከ ጥፍራችን እንለብሳለን፣ እንከናነባለን፣ ወንዶችም በስርዓት። ልባችንስ ግን እግዚአብሔር የሚለውን ይሰማ። በትንሽ ምሳሌ ልንገራችሁ። ታርቃችኋል? ታርቀናል? ጌታ ኢየሱስ ክርስቶስ የተናገረው ቃል አለ፣ ወንድም 7 ጊዜ 7 ይበድልህ ይቅር በለው ብሏል።
ብለናል። እሺ ግን እናስቀድሳለን። እያታለን ነው እንኖራለን። ስንጸልይ ከንፈራችን ብሷት እንመጣለን። ለራሳችን እያዘንን ዜና ሊያዝልን እንሞክራለን። እኛ ለራሳችን ከእግዚአብሔር በላይ ያዝነንለት ማለት ነው። መምህር ሳህሉ የሚባሉ ትልቅ ሽማግሌ ካህን ነበሩ። በቅርብ ጊዜ ያረፉና አንድ ዲያቆን ሲጸልይ በትንሹ ከ1000 በላይ ሊሆን ይችላል ከንፈሩን የሚመጣው እና ድምፁ ሲመጥ ይሰማል። ይጸልይ መቅደስ ውስጥ አንድ ቀን ምን አሉት? የኔ ልጅ እግዚአብሔር እኮ አዛኝ ነው፣ ለራስ ማዘን አሉት። ለራስ አትዘን፣ እግዚአብሔር ያዝንልሃል የተሻለ። አሁን እንዲህ የምንለው እኛ እንዲህ የምንለው እግዚአብሔር እንዲያዝንልን እግዚአብሔር ልናታለው እንሞክራለን በከንፈራችን በንግግራችን። በእርግጥ ሁሉም እንደዚህ የሚያደርግ ሁሉ እግዚአብሔርን እያታለን ነው እያልኩኝ ግን አይደለም። መንፈሳችን ውስጥ ያለው ግን ያልተነካ ያለመታዘዝ ግንብ አለ፣ ያልፈረሰ ግን አንቀርም። ማህሌት ላይ፣ ሰዓታት ላይ፣ ኪዳን ሌሊት ላይ፣ ቅዳሴ ላይ፣ ጉባኤ ላይ፣ መንፈሳዊ ጉዞ ላይ አለን። አታላይቱ እስራኤል አለች። ተከናንማ ስትዋት ታምራለች። ከሰው ጋር ስትቀመጥ ክትፍ አድርጋ የሰው ስጋ ትበላለች። ችግር የለባትም። ቤተክርስቲያን ውስጥ ባዶ እግሯን ነው የምትቆመው። ካህኗን ጳጳሷን ግን ሶሻል ሚዲያ ታዋርዳለች። ችግር የለባትም። አታላይቷ እስራኤል ችግር የለባትም። እዚህ መቅደስ ብቻ ባለው ስርዓት ውስጥ ተስተካክላ ነው ያለችው። ልቧና መንፈሷ ግን ጥልቅ፣ ከሲኦልም ይልቅ የጠለቀ ወዳጅ መሆን አትችልም። ትንቃለች። አታላይቷ እስራኤል ደካማውን፣ ኃጢአተኛውን፣ ከዓለም የተመለሰውን፣ ከሌላ ክህደት ቤት የመጣውን፣ ከስተት ትምህርት የመጣውን ትንቃለች። እሷ እዛ ቤት ውስጥ ስለነበረች እንደዛ እንደጠፋው ልጅ ወንድም ሰው አይመስላትም። ሰላም አትለው ስለምትንቀው። ግን ቤተክርስቲያን ውስጥ ደግሞ ፊት ለፊት በነጭ ልብስ በአማረ መስቀለኛ አለ። ወንዱም ሴቷም አለች። እስራኤል እዛ ቆማል። ልቧ ግን ሌላ ፍቅር አታውቅም። ፍቅር ማለት ለእሷ እሷን የሚመስሉ ሰዎችን መውደድና መጋበዝ ነው። እሷን የሚመስሉ ሰዎች ጋር መሄድ ነው። ፍቅር አታውቅም። አታላይቷ እንደዚህ ነች። ምንድን ነው ይላል ጳውሎስ ሐዋርያ፣ የአምልኮ መልክ አላቸው ኃይሉን ግን ክደዋል የሚባሉት አነስተው ነች። የአምልኮ መልክ አላት፣ ድንቅ መልክ አላት። አስገራሚ ሃይማኖታዊ ቅናትም አላት። ኃይሉ ግን የላት። ምንም መንፈሳዊ ኃይል የላት። ያ በጎ መንፈስ፣ ያ ቅኑ መንፈስ ቅዱስ ፍሬው በእሷ ላይ የለም። ትዕግስት የለም፣ ፍቅር የለም፣ እምነት የለም፣ ደግነት፣ የዋህነት። እነዚህ ናቸው የመንፈስ ቅዱስ ፍሬዎች። ገላትያ 5:2 ላይ የለም። እሷ ተቃራኒዎች ናቸው። እንደዚህ አይነት ክርስቲያኖች ከመሆን ተጠንቀቁ። ማትጸድቀዋ እስራኤል ይህን የምትመስለው ማትጸድቀዋ እስራኤል። ከደተኛዋስ ይሁዳ በቃ እግዚአብሔር የለም ብላ ጣዖት አምላክ ነው ብላ ስሜታዊ ሆና። ያው ጣዖትን የሚከተሉ ሰዎች ስሜታዊ ናቸው። ለምን መሰላችሁ? እግዚአብሔር ቸኩሎ ሰሚ አይደለም፣ በራሱ ጊዜ የሚሰራ አምላክ ነው። እነሱ ደግሞ ችኩል ናቸው። ችኩል ስለሚሉና እግዚአብሔር ስለማይቸኩል አይግባቡ እግዚአብሔር ጋር። ስለዚህ እግዚአብሔር የለም ብለው ነው የሚያስቡት። ስለዚህ ስሜታዊ ስለሆኑ አሁኑኑ ይሆናል ብለው ካመኑ አማልክቶቻቸውን ተከትለው ይሄዳሉ። እንደ ሳራ 25 ዓመት ለመውለድ መታገስ ያቅታት የማህፀን አምላክ ጋር ማናት አርጤምስስ የምትባላለች በዚህ በኤፌሶን
የማህፀን አምላክ ምትባል እዛ ትሄዳለህ። ምክንያቱም ከእግዚአብሔር ጋር ጊዜ መፍጨት አትፈልግም። ጣዖት ትከተላል። ገበሬው ዝናብ ሲቆም ዝናብ ሲያቆም ወደ ዝናብ አምላክ ይሳባል። ስሜታዊነት ነበረባት ይሁዳ። በቃ ቶሎ ብላ ታምራት ሲነገር በሰማችበት ነበር ሄዳ መስተግደው። እግዚአብሔርን አሰራሩን አታምንም ነበር። እሷ ትሻላለች አለ። ለምን መሰላል? ቁርጡ የታወቀ ክህደት ነው ያላት። ቁርጡ እሷን ለመመለስ ይሻላል እችኛዋን አታላዋን ከመመለስ ይልቅ። ከአታላዋ እስራኤል ይልቅ ከዳተኛይቱ ይሁዳ ጸደቀች፣ ተሻለች ማለት ነው። ጸደቀች። ደግሞም ብዙ ጊዜ እንዲህ አይነቶቹን ሰዎች ነው እግዚአብሔር ልባቸውን የሚነካው። ለምን? የልብ ቅንነት አላቸው። ስሜታዊነት ነው ችግራቸው። ወደ ሌላ አምላክ ዘወር የሚሉት እግዚአብሔርን የሚተዉት ከስሜት የተነሳ ነው እንጂ የልብ ክፋት የለባቸው። አስመሳዮችም አይደሉም። ግልጽ ኃጢአተኞች ናቸው። እግዚአብሔር የሚወደው ይህን ማንነት ነው። ግልጽ ኃጢአተኛም ከሆንክ ፊት ለፊት ግልጽ። ስምዖን ጴጥሮስ ራቁቱን መሆኑን ባየ ጊዜ ራሱን ወደ ባህር ጣል ይላል። አያስፈልግም ራሱን ወደ ባህር መጣል። ራቁቱን ወደ ጌታ መምጣት ያለበት። የባህር ውሃ የጌታን ዓይኖች ሊሸፍን አይችልም። መታለል አያስፈልግም። ፊት ለፊት ስለ የዋሁ ናትናኤል የተጻፈውን ዮሐንስ ወንጌል ምዕራፍ 1 ላይ አንብበው። የዋሁ ናትናኤል ኢየሱስን አግኝተነዋል፣ ክርስቶስን አግኝተነዋል፣ መሲህ ተገኝቷል ሲለው ፊልጶስ እንዴት? ከየት አለው? ከናዝሬት። ከናዝሬት መልካም ሰው ይወጣል ትለኛለህ አለው። ፊት ለፊት አላማም ፊት ለፊት ጠየቀ። ና አለው። ተከትሎት መጣ። ኢየሱስ ክርስቶስን አገኘው። ኢየሱስ አንተ የዋህ ከእስራኤል ልጆች የበለጠ የዋህ ነህ ብሏል። ልቡን፣ ግልጽነቱን፣ ቅንነቱን ወደደለት። ከዚህም በልጥ ታያለህ አለው። ከ12ቱ አንዱ በርቶሎሜዎስ የሚባለው ሐዋርያ እሱ ነው። ተቀየረ፣ ተባረከ። ጌታ ሰራበት፣ አጸደቀው። ለምን? በቃ ፊት ለፊት ነው ድካሙን ያሳያል። እግዚአብሔር ፊት ለፊት ነው መሆን የሚያስፈልገው። በቃ እኔ እንዲህ ነኝ፣ ግልጽ ነኝ። በቃ አለቀ። ምንም የተለየ ድራማ መስራት አያስፈልግም። ሰውን መናቅም አያስፈልግም። እውነት ለመናገር ሰው እንዲህ አይነት ማንነት ሲኖረው ሰውንም አይንቅ። ሰውን ይረዳል፣ አንደርስታንድ ያደርጋል። የራሱን ድካም የሚያውቅ ሰው ላይ አይፈርድም። ሰውን አይንቅም። ግብዝም አይሆንም፣ አስመሳይም አይሆንም። እና የከዳተኛይቱ የእስራኤል ባህሪ በውስጣችን እንዳይገኝ እግዚአብሔር ዛሬ የሚያስተምረን። የአታላይቱ እስራኤል እንደ ከዳተኛይቱ እንደ ይሁዳ መቼም እንደሷ ምንሆን እያልኩ አይደለም። በአንጻሩ ግን የሰው ልጅ ልብ ሲመዘን አታላይነት ግን እንዴት አድርጎ እንደሚጥል፣ አስመሳይነት፣ ግብዝነት፣ ራስን ማጽደቅ። አሁን ብዙ ዓለም ላይ የማየው በዚህ በሶሻል ሚዲያ ይሄ የሃይማኖት ክርክሮች የፈጠሩ ያሉትን ነገር እመለከታለሁ። እኛም ቤት፣ ሌላውን ፕሮቴስታንቱን ቤት አንዳንድ ኮሜንቶች ያለው በጣም ቁጣ፣ ንዴት የተሞሉ ኮሜንቶች ይጽፋሉ። ምንም ነገር ብትጽፉ አየዋለሁ እና ለምንድን ነው ይሄ የመጣው ስል ከሶሻል ሚዲያ ተጽዕኖ እንደሆነ ይገባኛል። ለምሳሌ እናንተ ቅዱስ ነገርን ብትጽፉ ከታች መጥተው ለእናንተ ምን ብለው ይጽፉላችኋል? አንተ ጣዖት አምላኪ ወደ ጌታ ተመለስ ይሏችኋል። እና ራሳቸውን ስፔሻል አድርገው ያቀርቡላችኋል። እናንተም ደግሞ እንደ ጣዖት አምላኪ አድርገው ይነግሯችኋል። ይሄ የስነ ልቦና ችግር ነው። ይሄ ይኸውላችሁ የግብዝነት ችግር ነው። አታላይቷ እስራኤል ማለት ናት። በቃ ራስን በማጽደቅ ሌላውን በመኮነን ጻድቅ ሰው ሆኖ መምሰል ግን አይደለም። እንዲህ አይነት መንፈስ የቃየል መንፈስ ነው። ወንድምን የመግደል መንፈስ ነው። ራስን ጥሩ ለማድረግ ወንድምን አፈር ውስጥ የመክተት መንፈስ ነው። ተለማምዶታል። የግብዝነትን የተለማመደ ዘመናዊ ዓለም በቃ ፊት ለፊት ሰዎችን
አፈር አድርጎ እሱን ከፍ አድርጎ ለማየት ያታላይቱ እስራኤል ባህሪ። ተጠንቀቁ፣ ተጠንቀቁ። ማንንም ነው የምልህ፣ እኛም ብንሆን እኔም ብሆን ኦርቶዶክስነቴ ስፔሻል ሰው አያደርገኝ። የተለየ ሰው የሚያደርገኝ ከእግዚአብሔር ጋር ያለን ግንኙነት። ከእግዚአብሔር ጋር ባለን ግንኙነት ላይ ስናተኩር ሰው አንንቅ። እኛ በበራንዳ አይደለም የምንፎካከረው። ኦርቶዶክሳዊነት ራሱን የቻለ ትልቅ መንፈሳዊ ብራንድ ነው። በሱ ግን አለም እኛ የምንወዳደር በኦርቶዶክስ መንፈስ ነው። እኛ ከብረን መታየት ያለን ኦርቶዶክስ መንፈስ ምንድን ነው? በትህትና ያጌጠው ቅድስና፣ እግዚአብሔርን መፍራት፣ ኢየሱስን ለብሶ መኖር ነው አይደለም? በዛ ነው ማጌጥ ያለብን። እሱን ማጌጥ ያለብን አታላይነት እንዳለን ለማመድ። እኔ እኮ እምነት አለኝ፣ እኔ እኮ ኦርቶዶክስ ነኝ፣ እኔ እኮ እንዲህ ነኝ፣ እኔ በጌታ ነኝ፣ ሌላው አፈር። የእግዚአብሔር ቃል ታውቃላችሁ፣ ፊተኞች ኋለኞች ይሆናሉ ይላል። ሳናስበው ከፊት ለፊት የሆኑ ሰዎች ከኋላ ልንቀር እንችላለን። መጠንቀቅ አለብን። እግዚአብሔር አታላይነትን አይወድም። ከአታላይቱ ከእስራኤል ይልቅ ከዳተኛይቱ ይሁዳ ትበልጣለች። ይህን በደንብ ማሰብ ያስፈልጋል። እግዚአብሔር ጋር ባለን ግንኙነት በጣም እሱ ላይ ማተኮር ይኖርብናል። እግዚአብሔር ቸርነት የእናታችን የቤታችን ምሕረት በረከት ይምላ ጥበቃ አብሮን ይሁን። ብሩካን እግዚአብሔር ልጆች ተባረኩ። ኮሜንት አድርጎ ላይክ አድርጎ እንዲሰማቸው። ቀሲስ አሸናፊ ገብረማርያም ነኝ። ሰላም